ነገር ግን አሁን ማውቃት ስላለበት ፍች እፈልጋለሁ። እናንተ መፋታት አለብን። ማውቃት አለበት፣ ነገሮች ማውቃት አለባቸው። እዚህ ጋር እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልልኝ። እኔ በጣም ደህና ነኝ። ለማታውቁኝ መሰረት ላይ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና እጠይቃለሁ። ውዶችዬ ዛሬ በመመጣው መሰላችሁ ትናንትና ማታ ስልኬን ነካ ሳረጋት፣ ትንሽ የነካ ሳረጋት ሩታ ብቅ አለች። እሳት ለብሳ እሳት ጎርሳ ሩታ ከማቃት ሌላ ሰው ሆና ነው ያገኘዋትና እንድትሆን ያደረጋትም እንድትናደድ እንደዚህ ሆት እንድትሆን እንድትናገር። በነገራችን ሩታ ተናጋሪ ልጅ አይደለችም። በጣም ከእድሜዋ በላይ አስተዋይ ረጋ ያለች በጣም አዋቂ ልጅ ነች። ከሚገርባችሁ ነገሮችን በጣም አርቃ የምታስብ ልጅ ናት። ግን አንዳንድ ሰው በህይወታችሁ ጥሩ ሰው ደግ ሰው ሆኖ ሳይሆን ጥሩ ሰው እየለበሰ ይመጣና ህይወታችሁን ዝብረቅርቅ ነው የሚያደርገው። ከነጸባያችሁ ከነማንነታችሁ ምናችሁን ሁሉ ገደል ነው ይዞ የሚገባው። የምር እኔ የተረዳሁት ይሄን ነው። ሩታን ተናጋሪ ሰው አይደለችም። ነጭናጫ ተጨቃጫቂ ምናምን ልጅ አልነበረችም። ሁላችንም እናውቃታለን በፈገግታዋ በጨዋታዋ። እሷ ስትኖር እንደውም ይሄ አብርሽ ጋር የሚዞሩት እንደዚህ ክብ ሰርቶ የሚዞሩት ሁሉ ድምቅ ይላሉ፣ ፍክት ይላሉ። ሩታ ስትኖር፣ ሩታ ከሌለች ያው ይደበዝዛል። ዳመና ነው አየሩ፣ ዳመና ነው። ትናንትና እንግዲህ ሩታ ተናዳ ከአብርሽ ጋር ተነጋግራ ወደ ቤቷ በምትሄድ ሰዓት እንግዲህ እነ አቤል ጓደኞቹ የአብርሽ ጓደኞች ያዟት። የተናደደ ሰው እኔ እኮ ጦርነት መሀል ገብቶ እንዴት ቶክስ ሰማው እንደማለት እኮ ነው። ጦርነት እኮ ሲገባ ዳቦ አይደለም እኮ የሚወራወሩት፣ እሳት ነው። ሩታ ተናዳ መጣ። ምን እንድትናገራችሁ ነበር የጠበቃችሁት? እንደዚህ በዚህ መንገድ አታናግሪን፣ ሁልጊዜ አንቺ በቃ ተናጋሪ ነሽ ምናምን የምትሏት ልጅቷን እሷ ተናዳ መጣ። እንዴ ቀዝቃዛ ውሃ በብርጭቆ እኮ የሰጣችኋት ነው የሚመስለው፣ ወይስ ቀዝቃዛ ወተት እንጂ ጠጅ ትረጋጊያለሽ ያላችሁ ይመስል በነገር ጠመዳችኋት። ምን እንድትላችሁ ነው የፈለጋችሁ? እንደውም ትዕግስተኛ ሰው ነች ሩታ በእውነት። በዚህ እርጉዞና ትዳሯ እየፈረሰ እናንተ በዚህ እሷን አንዴ የሆነ ስም ስትሰጡ አንዴ የሆነ ስም ስትሰጡ፣ እንዴ ለምንድን ነው እናንተ ለሁለቱ የማትቆሙት? ብቻ ለአንዱ ብቻ ለአብርሽ ብቻ የምንቆማችሁ? ነገ ላይ ቢታረቁ እናንተ ምን ልትሆኑ ነው? እኔ ገባኝ። አጨብጫቢ ሁላ እመቤትን እንዴት እናደዱኝ ትናንትና ማለት ነው። ሩታ ተናዳ መታ መንገድ ላይ ይዛችሁ ፍቺ ጥሩ ነው ወይ? ፍቺ አግባብ አይደለም። እውነትህን ነው። ፍቺ አግባብ መሆኑን እና ያለመሆኑ ሩታ ረሳችሁ? አታውቀውም? የምራችሁን ነው? ወዶ አይስቋሉ የሚሚናት ፍቺ ጥሩ አይደለም። የወሰንሽው ውሳኔ ጥሩ አይደለም። የእውነታችሁን ነው። አብርሽ ከማንም ሴት ጋር ሲለጣጠፍ ጥሩ ነበረ። አንገት ለአንገት ማሳጅ ሲደራረጉ ጥሩ ነበረ በሶሻል ሚዲያ። ያኔ ምነው አብርሃም ጓደኛችን ነህ እንዲህ ማድረጋ ጥሩ አይደለም። ከሜለት ጋር ገደብ ይኑሩ፣ የጓደኝነት ገደብ ይኑሩ። ለምን አላላችሁትም ነበረ? ገና በቃ ሩታ ጋር ሲደርስ ብቻ ለምንድን ነው ነገሩን የምታገኑት? በጣም ነው የምታካበዱት። ነገሩን ሁሉ ከበድበድ ነው የምታደርጉት። ሌላ ጋር ሲሆን ግን ችግር የለውም። ሩታ ጋር ሲሆን ግን ችግር አለው። እንደዛ ነው አይደለ? እንደ እሷ እንደውም ታገዘች። የምር ትዕግስተኛ ሴት ነች። እስቲ አብርሽ አንድ ቀን እንኳን እሷ እርጉዞና ትሬት አድርጓት ያውቃል? የድሮ ፍቅር ሰጥቷት ያውቃል? እያየን ነው። መጡ ጭቅጭቅ፣ መጡ ንትርክ፣ መጡ ጭቅጭቅ ንትርክ ነው። ልጅቷን እኮ ከመሬት አንስታችሁ በቃ የሆነ እንትን ሰጣችኋት። በቃ የሌላትን ስም የሌላትን ጸባይ ሰጣችኋት። ታዲያ አሁን ሩታ ምን እንድትላችሁ ነበር የፈለጋችሁት? እኔ እንደ ቅቤ እንድትቀባችሁ በቃ ቅቤ አናታችሁ ላይ እንድትቀባችሁ ነበር የፈለጋችሁት? አልገባኝም። እሷ ልክ ናት። ህይወታችሁን ኑሩ፣ ተረጋግታችሁ በቃ ከሷ ህይወት ውጡና እሷ የወሰነችው ውሳኔ በቃ ለሷ ትክክል ከሆነ ትክክል ነው። እቺ ልጅ እኮ ትናንትና ተነስታ አይደለም እኮ ፍቺ የጠየቀችው። ትናንትና ተነስታ አይደለም ልቧ የቆሰለው።
ትናንትና ተነስታ አይደለም ስለ አብርሽ ትዳራችን ህይወታችን እንዲስተካከል ይሄን ነገር ተው ብላ እኮ ነግራለች። ምከረው እምቢ ካለ መከራ ይምከረው ይላል ሀገሬ ሰው። እናንተ ወንዶች በአንዱ ጆሮ እየሰማችሁ በአንዱ ጆሮ የምታፈሱ ከሆነ ታዲያ ሴቶቹ ምን ያደርጉ? እሷ እኮ አሁን ሮጣ መጣ በቃ ባለፈው አመት ባለበት የተፈጠረው ነገር ብቻ ፍቺ የጠየቀች ያስመሰላችሁ። ልጅቷ እኮ 9 ወር ሙሉ እኮ ቆሰለች እንዴ! እንኳን እሷ እኛ ተመልካቾችም ራሱ ቆሰል ነው። እውነት ለመናገር እንዴ አስተያየት መስጠት ባንፈልግም እኮ በቃ አንዳንድ ጊዜ እንትን ድንበር ትጥሳላችሁ። ሰው እንዲናገር ነው የምታደርጉት። የምር ምን ታርጋችሁ? እቺ ልጅ እንዴ ስንት ነገር ቻለች እኮ። ያም ተነስቶ ሩታ ነው ያም ተነስቶ ሩታ እንዲያደርገሽ ነው። አብርሃም የሚያደርገው ነገር አይታያችሁም ወይ? እናንተ የምታጠልቁት መነጽር አብርሃም ድርጊቱን አያሳያችሁም። የሩታ ብቻ ነው የሚያሳያችሁ። የምሬን ነው። እንደዛ ነው። አልገባኝም። ሲጀመር ሜላት ተብዬው የአብርሽ ጓደኛ ተብዬው የማትወደጅበት ቦታ ሰው የማያከብርሽ ቦታ ለምንድን ነው የምትገኘው? በጣም ቆንጅዬ ልጅ ነሽ። በቃ ቆንጆም ሆንሽ አልሆንሽ ማንም ሰው ቆንጆ ነው። ሰው እስከሆነ ድረስ ሰው ነው፣ ክብር ይገባዋል። የማትፈለጊበት ቦታ የማትወደጅ እንደዚህ ያጥለሹሽ እንዴ እያሙሽ እኮ አይደለም ልክሽን እየነገሩሽ እኮ ፊት ለፊት በቃ አንቺ እኛ ህይወት ውስጥ ትርፍ ነሽ አታስፈልጊንም ብላ ነገረችሽ። አርፈሽ ቤትሽ ቁጭ አትይ። የምሬ ነው እንደ መከበር በከንፈር አርፈሽ ቁጭ በይ። የማትወደጅበት ቦታ ለምን ትሄጃለሽ? ምን ትሰሪያለሽ እንዴ? እናንተ ደግሞ አባሳችሁት። ሰው ለማስታረቅ ከሆነ በዚህ አግባብ አይደለም። አንዴ ከሩታ ትሆናላችሁ፣ አንዴ ደግሞ አብርሃም ጋር ትሄዳላችሁ። ለማስታረቅ በዚህ መንገድ አይደለም። የምሬ ነው። ልጅቷን እኮ በቃ እሳት እንድትለብስ ነገረኛ ሴት እንድትሆን ተነጫናጭ እንድትሆን አይኖ ሴት ልጅ ስታረግዝ እርግዝናው ራሱ በራሱ ያነጫነጫታል። እናንተ ደግሞ እንኳን ይሄ ትዳር ከባሏ ጋር ተጋጭታ ትዳር እየፈረሰ መንገዱን እየሳተ እየጣሰ እየሄደ እያየች ቅርና እርግዝናው ራሱ በቂዋ ነው። አሁን ጊዜ እኮ አብርሽ ምንም ያህል ዱላ ቢወርድበት ምንም ያህል ሚስቱ መጥፎ ብትሆንም እንኳን ብትሆን ሆና ሳይሆን ብትሆን እንኳን ትዕግስተኛ ሰው መሆን አለበት። ባል ነው፣ የቤት ራስ ነው። ትዕግስተኛ ሆኖ የያዘችው በማጸና የያዘችው ቦዶ የያዘችው የሱ ልጅ ነው አይደለ? ታግሶ በቃ ባይወድም ደስ እያለውም ባይለውም ይቅርታ ጠይቆ እስክትወልድ ቢጠብቃት ምን ችግር አለው ነው። አሁን በቃ ይቅርታ ጠይቆ እሷ ያለችውን ተው የተባለውን ሁሉ እርግፍ አድርጎ ቢተው እንዴ ከትዳሩ ይበልጥበታል ጓደኛ። የእውነቴን ነው። እኔ ቦይፍሬንድ ወይንም የኔ ባል ከሱ ጓደኞች አሳንሶ ካየኝ አለቀለት። የምሬን ነው አለቀለት። ለኔ ክብር የማይሰጠኝ ፍቅር የማይሰጠኝ ከሆነ ምን ይሰራልኛል እንዴ? አስባችሁታል? ሩታ እኮ የአመት ባለታ እሷን ቁጭ አድርጎ ነው ሌላ ሰው ትሪት ሊያረግ ሄደው አይታችኋል ባይናችሁ። እሷን እስቲ እርጉዝ ነሽ ነይ ቁጭ በይ፣ ምን ሆነሽ ነው? ከፀሐይ ላይ ነው የመጣሽው፣ ደክሞሽ ነው የመጣሽው፣ አረፍ በይ ትንሽ መቻላት። ምን ብለሻት ነው? ምን ተብለሽ ነው የወጣሽው ብሎ እኮ ስፍስፍ አለላት ለሜላት። ታዲያ አሁን ሴት ልጅ ምን ታስብ? እናንተ ብትሆን ለነገሩ እያንዳንዳችሁ ሲደርስባችሁ ነው ሆነ ነገር ሲደርስባችሁ ነው ስሜቱ የሚገባችሁ። በዛ ላይ ምስት ሆናችሁ ሴት ሆናችሁ ሲገባችሁ ነው። ሩታ ጋር የሩታ የሚሰማት ስሜት እንደ ሩታ መሆን አለባችሁ። እሷ እኮ ነች የቤቱ ባለቤት። እናንተ አንድ እንደ እንግዳ እንደ ጓደኛም እንደ ወንድምም አትሊስት እንደ ማንም ሰው ሆኖ ተጠርታችሁ ነው በክብር የመጣችሁት። ሩታ እኮ ቢሆን አመት ባሉ ሳይደርስ ቀደም ብሎ ከነሻንጣዋ ከነጓዛ ጠቅልሎ ይዞ መምጣት የነበረበት ራሱ አብርሽ ነው። የምን አመት ባል ሲደርስ በክብር ጠርጬሻለሁ አልጠራውሽም? እሱ ማንነውና ነው እሱ ምስቱን በክብር ጠራ አልጠራ? ወዶ ነው የሚጠራው፣ በግዱ ነው የሚጠራው። በቃ እንደ ጓደኛ ሆነ ጓደኛችሁን በክብር ቤት ውስጥ ጋብዛችሁ ምናምን እንደ ጠራ ነው የምታስመስሉት። ጠብቀናል ሩታ ጠብቀንሽ ነበረ
ምናምን ይኸውልህ ትልቁ ነገር ሰው ሪስፔክት ክብር ይፈልጋል። እንኳን ምስት ይቅርና ጓደኛ ራሱ ስትይዙ ለዛ ጓደኛ ክብር ሲኖራችሁ ነው ያ ጓደኛ አብራችሁ ሊዘልቅ የሚችለው። ሲቀጥል ደግሞ እኛ ጠብቀንሽ ነበረ ምናምን። እቺ ልጅ እኮ አመት አልቆየችም። 3 ሰዓት 4 ሰዓት መንገድ አይደለም የሄደችው። አዲስ አበባ ክራውድድ ነው የታወቀ ነው። ለ30 ደቂቃ አመት ባል እኮ ዋናው ነገር እኮ ምኑ ነው መሰላችሁ? የተመሳሳይ ልብስ መልበሱ የአበሻ ልብስ መልበሱ ምናምን አይደለም። አመት ባል ደስ የሚለው ነገር አብሮ ተሰባስቦ ስቆ ተጫውቶ የተገኘውን ቤት ያፈራው ነገር አብሮ ከቤተሰብ ጋር መቋደስ፣ ከምትወዱ ከምታከብሩ ከጓደኞቻችሁ ጋር መቆረስ ነው አይደለ? እስቲ ሰው ያለውን ነው የሚለብሰው፣ ልብሱን ተውት። እናንተ እኮ ምንም አላረጋችሁ ምንም። እሺ ለሷ ብላችሁ በወንድ አቅማችሁ ምግብ ሰርታችሁ ሊሆን ይችላል፣ ዶሮ ሰርታችሁ ኤኒቲንግ ብዙ ነገር ለፍታችሁ እሷን ለማስደሰት ሊሆን ይችላል። ታዲያ ዋናው ነጥብ እኮ እሷን ለማስደሰት እስከሆነ ድረስ ምግብ አቅርቦ መጠጥ ቀርቶ በልቶ ጠጥቶ እሷን ከመጠበቅ እሷ ስትመጣ ምግብ ቢቀርብ የትኛው ነው ክብር የሚያሳየው? እንዴ አበሻ ነን እኮ እኛ አልተለወጥንም ወደ ሌላ ዜጋ። ባህል የሚባል ነገር እኮ አለን። ሰው እንዴት እንደምናከብር እኛ እኮ ሰው ጠርተን እንግዳ ጓደኛም ሊሆን ይችላል፣ የጓደኛ ጓደኛም ሊሆን ይችላል። አትሊስት ቡና እንኳን አንቆላም። ምክንያቱም እኛ የጠጣነው ቡና ላይ የመጣ እንዳይመስለው ያ እንግዳ ቡናው እስኪመጣ አይቆላም። በቃ ፊቱ ቁልት ብሎ ሽታው ምናምን ቤቱ ሲያውድ ምናምን እንግዳው ራሱ ደስ ይለዋል። ሆነ በቃ ከፍትፍቱ ፊቱ ይባላል እና ፈገግ ይላል። እናንተ ምግቡን ጭርግድ አድርጋ በልታችሁ እየጠበቅንሽ ነበረ። በምንድን ነው የጠበቃችሁት? ሩታ እኮ በቃ ማስመሰል ነው። እውነት ተናገሩ ያለቻችሁ እሱ ነው። ብትጠብቋት እሷ ስትመጣ ነበር ማዕድ ማቅረብ የነበረባችሁ። አትሊስት ማንም ሰው ይርቧል። ርቦናል ምናምን ካላችሁ ደግሞ በቃ በትንሹ ሳህን ላይ አድርጋችሁ ለ3 ቦል ለ4 እየተጎራረሳችሁ ብትበሉ እሷ ስትመጣ በቃ በደስታ አብራችሁ ብትቋደሱ ምን ችግር አለ? ልጅቷ ለምንድን ነው ገና ነገረኛ የምታደርጓት እንዴ? ማንም ሰው የሚሰማውን ስሜት ነው ሩታ የተሰማት። እኔም ቢሆን የሚሰማኝ ስሜት እንደዛ ነው። ለትዳሬ እንቅፋት የሆነች ሴት እቤቴ ላያትም ላገኛትም አልፈልግም። እንዴ ማናትና ነው እሷ ቤቴ ድረስ የምትመጣው? እንኳን አይቻት ይቅርና ሰምቻት ራሱ አከሊት ነች ቢባል ራሱ የማደርገውን እኔ የማውቀው አቤት ድረስ መጣ። ከዚህ በፊትም እኮ እኔ በአብርሽ በኩል ባልመጣ ኖሮ በሩታ ጓደኛ በሩታ እንደዚህ ተካካ ማለት ነው። በሩታ መንገድ በመጣ ኖሮ ከአብርሽ ጓደኝነታችን ይሰብር ነበረ። እውነትሽን ነው። ምን ሆነሻል አንቺ? የሰው ትዳር ለማፍረስ እንደዚህ ወገብሽን ትጥቅ ብለሽ የተነሳሽው? እሺ የዓመት በዓል ለታ እሷ ስህተት የለባትም ይባል። አትሊስት መጠበቅ እንኳን አትችሉ እንዴ? የቤቱ ባለቤት እኮ ነች። ለነገሩ አባወራ ካስደፈራችሁ ሌላ ሰው አከበረ አላከበራችሁም ማለት ነው። ማክበር የነበረበት ባለቤቴ ሳትመጣ እንዴት ብሎ ማለት የነበረበት ራሱ አብርሽ ነው። ከሞኝ ቤት ሞፈር ይቆረጥ የለ እሱ እንዴት ሩታ ሳትመጣ ምግብ እንበላለን ቢኖረው እናንተ መቼም ምግብ አንጡልን አትሉ። እንግዳ እስከሆናችሁ ድረስ ርቦናል ምግብ አንጡልን እኛ እንብላ እሷ ሳትመጣ ብላችሁ አትናገሩም እውነት ለመናገር። ስለዚህ ያስደፈራት አብርሽ ነው። አብርሽ ለምን ውጪ እንደሚሮጥ አይገባኝም። አትሊስት ሁላችንም ጓደኛ ሊኖረን ይችላል፣ ግን በዚህ ልክ አይደለም። ገደብ ይለው። በተለይ ደግሞ ባልና ሚስት ትዳር ላይ ኖራችሁ ባል ያልወደደውን ነገር ከአቅማችሁ በላይ ካልሆነ መተው ነው። ሚስትም የማትወድ ነገር ለትዳሬ እንቅፋት ነው ብላ የፈራችሁን ነገር መተው ነው እንዴ። ይሄን ያህል ከትዳራችሁ ይበልጣል እንጂ ጓደኝነት የምረን አይበልጥም። እና ሩታን ለማናደድ ለማበሳጫት ትክክል ነሽ አይደለሽም ብላችሁ ለመምከር እናንተ ማን ናችሁ? እቺ ልጅ ስትጎዳ ብቻዋን ስታለቅስ ብቻዋን ስታዘን ልቧ ሲሰበር የት ነበራችሁ? እናንተ ሁሉ ተደምራችሁ የማርኮን ግማሽ እንኳን አትሆንም። እውነት ለማናገር አላቅም እንዴት እንደምታስቡላት። አንድ እንደ እህት እንደ ወንድም የሚያስብ ለሷ እንደ እህት ለአብርሽ እንደ ወንድም ብታስቡ
በዚህ መንገድ አይደለም የምታስቡት፣ በዚህ መንገድ አይደለም የምትረዱት ህመሙ። ለአንዱ እያደላችሁ ለአንዱ ደግሞ ጫና አትፈጥሩም ነበረ። ከእናንተ ኋላ ተነስቶ እኮ ማርኮን የልጅ አዋቂ ነው፣ የልጅ አዋቂ ነው። የሚናገራት ራሱ ቃላት ተሰሚነት አለው። የምር ከልብ ስለሚናገር እውነትን ይዞ ስለሚናገር ይመስለኛል። እኔ ሁላችሁም ለኔ አንድ ናችሁ። እስቲ ከማርኮን ብዙ ነገር ትማራላችሁ። ማርኮንን አዳምጡ እስቲ። አብርሽ አንዴ ተነስቶ እኔ ለትዳር አልደረሱም ይላል። አንዴ ደግሞ ይነሳና እኔ ሩታን እኮ ያገባሁት በአንዴ ሩታ ላይ ብቻ አይደለም እጄ የተለጠፍኩባት ይላል። ከአንድ ሁለት ሶስት ሴቶች ሞክሬ ነበር፣ ቼክ አድርጌ ነበር ይላል። ደግሞ ትናንትና ምን አለ? እኔ እኮ በልጅነቴ ትዳር ይዤ ነው፣ ስለዚህ እድሜያችሁ ሲደርስ ብቻ ግቡ ይላል። አይ ነው እሱን እደግፈዋለሁ። ግን ባለፈው የተናገርከው አሁን የምትናገረው ደግሞ ይጠረዛል። አንድ አርጎ እንጂ አፍህን እንዴ 9 ቦታ አትርገጥ እንዴ። 2 እግር አለኝ ተብሎ 2 ዛፍ አይወጣም። አብረሽዬ ቀስ እያልክ ስትራመድ እንዴ። በዛ ላይ ስትጣሉ እንትን አትበሉ። የዛን ሰው ደግነት፣ የዛን ሰው በጎ ጥሩ ነገር ሽንጥጥ አታርጉ ባንዴ። ሩታ ብላለች በአብርሽ ጋር ስትጣላ ጓደኞቹ ምንም መሀል ጥፋት ቢያጠፉ ሙሉ በሙሉ ጥፋታቸውን የትናንትና ደግነታቸውን ያለፈው በጎነታቸውን ዛሬ ባጠፉት ጥፋት አታጣጣውም። ባንዴ እንትን አትልም። ትናንት የተነገረችው ንግግር የእናንተን ጥፋት አይታ የማትታረሙ ሰው ስለሆናችሁ ነው ልክ እየነገረቻችሁ። ተናጋሪ አልነበረችም እሷ። አስተዋይ ልጅ ነች በነገራችን ላይና ሰው ሲጣላ ዝም ብላችሁ ለመፍረድም አትቸኩሉ። በአንድ ጎን ብቻ ከአንድ ጎን ባልና ሚስት አንድ ናቸው። አሁን ቢታረቁ እናንተ ምን ልትሆኑ ነው? እንደ ድሮ ከሩታ ጋር ተስማምታችሁ ልትኖሩ ነው እንዴ? ወይ መጥቀም ነው ወይ ደግሞ መተው፣ ወይ ደግሞ ለአብርሽም ለሩታም መጥቀም ነው ወይ ደግሞ ለሁለቱም መጉዳት ነው። ምክንያቱም ከአብርሽና ሩታ አንድ ናቸው። ከሩታም ከአብርሽም በልታችሁ ጠጥታችኋል። አክብሩ በቃ። ሩታ ለእናንተ ጓደኛም ባትሆን የጓደኛችሁ ባለቤት እስከሆነች ድረስ ልታከብሯት ይገባል። እውነቴን ነው የምላችሁ። እና ሩታ ትናንትና የተናገረችው ንግግር ቅር አላለኝም። ትክክል ነች። የእውነቴን ነው። ምን ነበር ያለችው? እባብ ቅርፊቱን ምስል እንቁላልና እርግብ መሆኑ ይታወቃል አላለችም? ሲከፈል አባባል እኮ በአያት እጅ ነው እንዴ ሩታዬ ያደግሽው? እኔ የሆነ ስናገር ቅኔ ልብለው ብቻ የሆነ ነገር ሳወራ ምሳሌ መጥቀስ እወዳለሁ። ወይ ደግሞ እንደዚህ ሆኖ ስል አያትሽ ናቸው ያሳደጉሽ አንቺ ልጅ እንደው ይሉኛልና አያትሽ ያሳደገችሽ ነው የሚመስለው። አያት ስላችሁ ትልቅ ሰው ሲያሳድጋችሁ ያው እውቀት ከቤት ነው። ስለዚህ ልላችሁ የፈለኩት ሩታም አብርሽም ሁላችሁም ከሩታ አጠገብ ያላችሁ ከአብርሽ አጠገብ ያላችሁ ለማስታረቅ ሞክሩ። ስታስታርቁ ግን በውሸት አይደለም። አንዳንድ ጊዜ ለእርቅ ሲባል በውሸት ማስታረቅ ምናምን የሚባል ነገር እኔ አይወጥልኝም። በውሸት ማስታረቅ እኔ አንድ ሰው ተጣልቶ በውሸት ማስታረቅ ውሸትም እንትን አለው አይነት አለው። እኔ አሁን በሬ ወለደ ብዬ ባስታርቅ የሆነ ጊዜ ላይ በሬ ያለ መውለዱን ያወቁለታ ምን እንደሚፈጠር አስቡ። ስለዚህ ስታስታርቁ አግባባለሁ በቃ ተነጋግሮ ጥፋቱን አምኖ ይሄን አስተካክላለሁ እንዴ። ሲጀመር ምስት ያልወደደችውን ነገር ለዛኛውም እኮ ለትዳሯ እንቅፋት የሚሆን ነገር ቢተው አብርሽ ምን ችግር አለበት? ቀንታም ይሁን ምንም ይሁን እንዴት ነው የማያስቀናው? እንደ ሩታ ቀንታ ነው ምናምን ትላላችሁ። አትሊስት እቺ ልጅ ስለመጣች አይደለም ሩታና አብርሽ የተጣሉት። ከዛ በፊትም በሴት ነው አሁንም በሴት ነው። ይሄ ጥላችን መቼ ነው ከሴት የሚወጣው ነው? ኢየሱስ ከሴት መንጋ ላይ ምንድን ነው የማይወጣው? ሴት ልጅ ለዛኛው ምስት ሆነ እንደ አርግዛለት ከማንም ሴት ጋር ስራ ነው። ግን ስራ እኮ አይደለም እየሰራ ያለ እንዴ። አይታችኋል እንግዲህ ልጅቷ አንዴ አብሬን ፎቶ እንነሳ፣ አንዴ አንተ ከሌለህ እኔ ይደብረኛል፣ ያንቀጠቅጠኛል፣ ያንዘፈዝፈኛል ምናምን።
ፍቅረኛሽ እኮ አይደለም አብርሽ፣ ጓደኛሽ ነው። ጓደኛ ደግሞ ገደብ አለው። የሚያንቀጠቅጥሽ የሚያንዘፈዘፈሽ ከሆነ ችግር አለ ማለት ነው። ሩታ ያልወደደችው ደግሞ እሱ ነው። በትዳሬ እንቅፋት ሆነሻል፣ የማታስፈልጊ ነሽ ከተባልሽ በቃ ቆፍጠን ብለሽ ራሽን ስሪ። ስትፈለጊ ትመጫለሽ። ለራሳቸው ፈልጎ ሆነ ጊዜ ነይ ስሉሽ ትመጫለሽ። ኩራት ደረትሽን ነፍተሽ ቀብራራ ብለሽ። የምሬ ነው። ለማንኛውም ዩቲዩብ ቻናሌን ሰብስክራይብ አድርጉልኝ። እወዳቸዋለሁ።